በቃላት ጦርነት ማስፈራሪያና ዛቻም ለሳምንታት የአየር ሞገዱን ሞልቶት የነበረው የመካከለኛው ምስራቅ የእስራኤልና የኢራን ሹክቻም እስራኤል ሐሙስ ለአርብ አጥቢያም በኢራን የኒኩሌር ይዞታዎች፣ ወታደራዊ ስፍራዎችና የመኖሪያ ቦታዎች በፈጸመቻቸው ጥቃቶች ሁለቱ ሀገራት ከቃላት ውጊያም ወደ ለየለት ጦርነት የመግቢያቸው ፊሽካ የተነፋበት ቅጽበት ስለመሆኑ አመላካች ሆኗል። እስራኤል ጠላቶችን ታስታጥቃለች፣ ለህልውናዬም አደጋን ደቅናለች የምትላትን ኢራንን የኒኩሌር ባለቤት የመሆኗን ጉዞም ጀርመን ከ80 ዓመታት በፊት በአይሁዶች ላይ ከፈጸመው ጭፍጨፋ ለይቼ አላየውም ስትል ስትገልጽ ህልውናዬ አደጋ ላይ ነው እያለች መሆኑ ነው። በመሆኑም ዘ ራይዚንግ ላየን የሚያንሰራራ አንበሳ ዘመቻ ስትል በገለጸችው ወታደራዊ ጥቃት ኢራን ከፍተኛ የኒኩሌር ተመራማሪዎቿን ኢታማዦር ሹሟን ጨምሮም ቁልፍ ሰዎቿንና ሌሎች በርካታ ዜጎቿን አታለች። ዛሬ ምሽት ለኢራን ኩሩ ህዝቦች የማስተላልፈው መልእክት ታላቁን የመከላከያ ዘመቻ እያካሄድን ነው። የእስላማዊ መንግስታችሁ ሀገሬን ሊያጠፋ እያስፈራራን ነው። ግባችን ይህንን ስጋት ማስወገድ ነው። ይህንን ለማሳካት ጥቃት ከፍተናል። ይህም የሚቀጥል ይሆናል። ችግራችን ግን ከጋራ ጠላታችን እንጂ ከእናንተ ጋር አይደለም። በዚህ በሚጠበቅ ግን ኢራን በተሰናጋችበት የእስራኤል ጥቃት 150 የሚሆኑ ኢላማዎች ጥቃት እንደተፈጸመባቸው የተገለጸ ሲሆን የኢራኑ መንፈሳዊ መሪ አያቶላ አሊ ሆሚኒ የእስራኤል ጥቃት ምላሽ የሚሰጠው ነው ብለው ሲዝቱም ወዲያው ነበር። ሕይወት ለነሱ መራራ ትሆናለች። አሁን አብቅቷል። እነሱ ናቸው ጦርነት የጀመሩት። ይህ ወንጀል ነው። የእስላማዊ ኃይላችን ምላሽ ይሰጣል። የተወደዳችሁ ህዝቦቼ፣ ለዚህ የበቀል እርምጃ የምንወስድ ይሆናል። ለሁለተኛ ቀን በቀጠለው የሁለቱ ሀገራት ውጊያም ኢራን የምትመካባቸው ከድምፅ በብዙ እጥፍ የሚፈጥኑም ባላስቲክ ሚሳይሎቿን ጨምሮ ክሩዝ ሚሳይሎቿን በመጠቀም ወዲያውኑ የእስራኤሏን መዲና ቴልአቪቭን ጨምሮ የኢየሩሳሌም አየር ይንጡ ጀምረዋል። በዚህም ኢራን በእስራኤል ላይ በፈጸመችው ጥቃት በርካቶች ሲቆስሉ 4 ሰዎች ተገድለዋልም ብለዋል። እስራኤል በፈጸመችው ተከታታይ የአየር ጥቃት ደግሞ 80 የሚደርሱ ኢራናውያን ሲሞቱም 320 ሰዎች ቆስለዋል ሲል የኢራን መገናኛ ብዙሃን አስታውቋል። ተባብሶ በቀጠለው የሁለቱ ሀገራት ውጊያም ኢራን ወደ እስራኤል የምታስወነጭፋቸውን ሚሳይሎቿን ካላቆመች የኢራኗ መዲና የሆነችው ቴህራን ትጋያለች ሲሉ የእስራኤል መከላከያ ሚኒስትር ሲገልጹ፣ የቴህራን ነዋሪዎች በቀጣይ የእሳት ዝናብ እንዳይወርድባቸውም በርካቶች ስጋታቸውን እየገለጹ ነው። በተጋጋለው የሁለቱ ሀገራት ውጊያ አሜሪካ እንደሚከሰት አውቅ ነበር ብትልም እስራኤል በፈጸመቻቸው ጥቃቶች ግን እጅ የለበትም ስትልም አስተባብላለች። ነገር ግን ለእስራኤል ወታደራዊ ድጋፍ በማድረግ ከጎኗ እንደቆመች ግን ከመግለጽ አልተቆጠበችም። በመሆኑም ኢራን በእስራኤል ጥቃት ተነሳስታም በቀጠናው ያሉ የአሜሪካ ዜጎች የጦር ሰፈሮች ወይንም መሰረተ ልማቶችን ኢላማ ካደረገች ክፉ መዘዝን ትመዛለች ሲሉም አስጠንቃለች። አሁን ላይ የሁለቱ ሀገራት ውጊያም ተጠናክሮ በቀጠለበት ወደ ለየለት ደም መፋሰስ እንዳይገባ ዓለም አቀፍ ተቋማትና መሪዎች የሰላም እጆች ይዘረጉ ዘንድ ጥሪያቸውን እያቀረቡ ቢሆንም በሁለቱ ወገኖች በኩል ያለው የጦር ፍጥጫ ግን ኢራን እስራኤልን ከመበቀል እስራኤል ደግሞ የኢራኑን መሪ እስከ መቀየር የሚደርስ ወታደራዊ ዘመቻም እያካሄደች ስለመሆኑ አመላካች መረጃዎች እየወጡ ነው።